ሰው መለወጥ ሲጀምር ስለ ትላንትና ህይወቱ ማፈር ያቆማል። እንደዚህ ነበርኩኝ ብሎ ለማለት አይፈራም። ከትላንትና ህይወቱ የተፋታ ሰው አንዱ ምልክቱ እሱ ነው። በትላንትና ማንነቱ አያፍርም። ልታሸማቅቀውም አትችልም። ጌታ በምሕረቱ ከሳበኝ ጀምሮ ኢየሱስ በይቅርታው ከጠራኝ ጀምሮ። ማን ነው ስም? አበባው ታመነ። ከየት ከተማ መጣ? አዲስ አበባ። እንዴት መጣ ወደ መልካም ወጣት? ሳላስብ ነው የመጣሁት። ሳላስብ በቃ እንትን አላልኩትም። የሆነች ልጅ ነበረች አዲስ አበባ የምትኖር ማለት ነው። ባንክ ነው የምትሰራ፣ ንግድ ባንክ። ግንቦት አንድ ነበር፣ መስቀል አደባባይ ቁጭ ብላ ነበር። እሷ ጋር ተዋወቅን። ዝም ብዬ ሄጄ ነበር ወደዛ። ከልደታ ነበር ያን ቀን ግንቦት አንድ ይከበራል። ከቤተ ክርስቲያን ወጥተን ታክሲ አልነበረም ወደ ለጋር ለመሄድ በእግር እየሄድን በቃ እንረፍ ብለን ገባ ወደ መስቀል አደባባይ። ልጅቷ ጴንጤ ነችና መስቀል አልነበረኝም ለጊዜው፣ ለስራ ብዬ ወጥቼ ነበር ከአንገቴ ላይ። ከዛ ቁጭ ብላ ምሳ ወጣ እየተዝናናች ነበር እዛ ቁጭ ብላ እሷ ማለት ነው ብቻውን። ከዛ ጠጋ ብዬ ሰላም አልኳት፣ ቁጭ አልኩ፣ ተዋወቅን። ከዛ ስልክሽን ምናምን አልኳት። አየዋት አንገቷ ላይ ምንም የለም እሷ እና በጌታ ምናምን ብያት። እኔ ደግሞ መዝሙር ትንሽ ቃታለሁ። ትውልድ ቦታዬ ወደ መቶ የምትባል ሀገር ናት፣ አውቃለሁ አንዳንድ መዝሙሮችን። ከዛ ስልክሽን ብያት ስልኳን ሰጠችና ከዛ ጠጋ ብዬ ወደዛ የሆነ መዝሙር መዘመር ጀመርኩ። ዝም ብዬ ከየት እንደመጣልኝ አላውቅም፣ ግን ትንሽ አውቃለሁ። አረከለኝ ብዬ ከበሮ አላነሳ ጎደለምብኝ ብዬ ዘመርክ ብዬ ዘመርኩና አየችን ዞር ብላ ጴንጤ ነህ እንዲህ ምናምን አለች። አዎ ጴንጤ ነኝ አልኳት። ጠጋ አልኳት። ከዛ በቃ አወራ ምናምን 7:30 ወደ 8 ምናምን ተጠጋና በቃ ልገባ ነው ባንክ ሊሄድ ነው ምናምን አለች፣ ምሳ ልትመለስ። ከዛ ተቀያየርን፣ ሄደች። ከዛ ማውራት ጀመር በቴሌግራም። እኔ በጣም ነው የምለብሰው ባይዞይ፣ እንደዚህ ስታዩ የሆነ መንግስት ሰራተኛ ወይም ሹፌር ምናምን ነው የምመስለው። ከትላንት ወዲህ ያያችሁ ልጆች አላችሁ ግቢ ውስጥ የሆነ ሰፊ ሱሪ ለብሼ፣ እኔ በጣም ነው የምለብሰው። ሌባ ነኝ ባይዞይ፣ ስታንዳርዱን የጠበቀ ማለት ነው። ከዛ ሄደች ወደ ባንክ፣ በቃ ማውራት ጀመረ በቴሌግራም ምናምን፣ ፎቶ እነሳል። ከዛ እንደዚህ ያወራን ቀጠልን። 4 ቀን በኋላ በቃ እንገናኝ ተባባል። ተገናኘን፣ አብነት ኮካ አካባቢ ተገናኘን። ከዛ ምሳ ላይ ነው የተገናኘ ነው። ከዛ አብረን እንውላለን ተባብለን ይዣት ሄድኳት ወደ አየር ጤና መብራቱ ጋር የሆነ ሆቴል ትልቅ ምግብ ቤት አለ። እዛ ተገናኝተን የሆነ ጫማ አለ ጆርዳን ፎር ምናምን ነበረኝ ጥቁር፣ እሱን ይዤ መጣሁ። የሆነች ብር ደግሞ ነበር ዝርዝር ነው ባለ 5 እሱን በፌስታል አስሬ እሱንም በፌስታል ይዤ ሄድኩ። ጫማው አሮጊ ነው፣ እሱንም ይዤ ሄድኩ። ከዛ ምሳ አዘዝኩ። ተገናኝተን ምሳ አዘን ቁጫን። ከዛ ስልኳ ላይ መጀመሪያ ስንገናኝ የሆነ ሜሴጅ ላኩ ወደ እሷ ማለት ነው። ይህን ስልክ ያዥልኝ፣ ስልኬ ሊዘጋ ይችላል ሜቢ ብዬ ያዝችልኝ። ይሄ ወደ ጅማ የሚሄድ ነው የቃው ምናምን ብያት። ከዛ ይደውላል ሜቢ ከዘጋ ብያት ነው። ከዛ እሷ ጋር ስደርስ መጨረሻ ሶፋ አረኩ። ከዛ ሆቴል እዛ ተቀመጥ፣ ጥብስ አዘዝኩ። ጥሬ ግማሽ አዘዝኩ፣ ሸክላ ግማሽ አዘን በቃ ቁጫን፣ እዛው ቁጫን። ጥሬው መጣ መጀመሪያ፣ እሱም በላን፣ ጥሬውን በላን። በልተን ጥሬውን ጨርሰን በቃ ያ ደግሞ ይቀመጥ ልጁ ይመጣል እስከሚመጣ ብያት አስደውይኝ አልኳት። በቃ ይደብረዋል ከመጣ ምግብ ምሳም አልበላም እሱ ብዬ አስደውይ አልኳት። ጫማውን አስቀመጥኩ፣ 1000 ባለ 5 አስቀመጥኩ። እሷ ጋር ያዥ አልኳት፣ ስልክሽን ስጪኝ አልኳት። ሰጠችኝ። እየደወልኩ እንደዚህ ወጣው ይያት ስልኳን ይዤ ወጣው። ታክሲ ራይድ ውስጥ ገባው። በራይድ አመለጥኳት። አሮጌውን ጫማና 5 ብሩን ሰጣት። ሞባይሏን ይዤ ሄድኩና ገባ ወደ ቤት በጭራሽ በቃ። ከዛ 2 ቀን በኋላ ቲክቶክ ላይ ያየሁት በቃ ሴቶች ራሳቸውን ጠብቁ እንደዚህ አይነት ወንዶች አሉ ብዙ ነገር ተወራና አየሁ። ስክሪንሾት አደረኩ፣ ጓደኞቼ ያሳየው የኔን ጉድ እንደዚህ ሆነ ምናምን አልኩት። ከዛ እሷም 4 ቀን በኋላ አሁንም ደወለች። እሷም አበባው አለች። አቤት አልኳት። እኔ እንደዚህ አልጠበኩም ነበር አለች። በጌታ አይደለም እንዴ አንተ እንደዚህ ታደርገኛለህ ምናምን ቀውጥ አደረገች። ከዛ የሰደብኳትን ቃል በጣም መጥፎ ሰደብኳት። ተከታታይ 4 ቀን ደወለች፣ ተስፋ ሳትቆርጥ ማለት ነው። እሷ ደወለች በቃ እያለች እስከ ባለፈው ሰኞ ነው አይደል? አዎ ሰኞ ቅዳሜ ነበር። ቅዳሜ ባለፈው ሳምንቱ ቅዳሜ ነበርና ሌላ ስልክ በልቼ ነበር። ሌላ ላንቻ አካባቢ ጽዮን አካባቢ የሆነች ልጅ አለች ኦርቶዶክስ ናት። እሷን በልቼ ቅዳሜ በላው።
ሰኞ ጠዋት ሌላ ቦታም ልባላ እየሄድኩ ላፍቶፕ ይዤ ነበር። ላፍቶፕ ነበር እሱን ይዤ ወደ አውቶቡስ ሰራ እየሄድኩ በር ላይ መናኸሪያ በር ላይ አዳማ ነበር ሌላ ሰው ቀጥሬ ነበር። እሱን ልሰራ እየሄድኩ ነው። አሁን እዚህ ውስጥ ራሱ ይኖራሉ ብዬ አስባለሁ። አንዳንድ ሴቶች በጣም ሴቶችን ቀርባለሁ ነው ባይዞ በጣም ስለምለብ ሴቶችም ፍቅረኛ ያላችሁ ሴቶች በጣም ነው የሚመጡ ወንድ ጋር ባይዞ እኔ ብዙ ሴቶችን ያገኛቸው። ከዛ መናኸሪያ ላይ ያቺ ልጅ ያዘችኝ። እህት ፖሊስ አላት መሰለኝ። እሷን መጣች። አበባው ቁምቁም አለች። በቃ ምንም ደነገጥኩ። መናኸሪያው በር ላይ መናኸሪያ ትልቁ አዲስ ክፍለ ከተማ ያለው እዛ ጋር ቆምኩ። ከዛ ያዙኝ። በቃ በማርያም አንዴ ኦርቶዶክስ ናት በማርያም በቃ ተወኛ አንዴ ያልኳት። በቃ ሰጥቻለሁ ስልኳ ደግሞ የአይ3 እንደዚህ ነው ሰረኳት። ይሄም የሰው ነው ባይዞ አልገዛውም። ስልክ ገዝቼ አላውቅም በህይወቴ እና በቃ በማርያም ይሄን ሰጂ አልኳት። አልወስድም በቃ ፖሊስ ጣባ ካልሄድክ አለች። ፖሊስ ጣባ ከሄድኩ አልኳት ሳምንት አልቆይም እወጣለሁ እኔ ምንም አይጠቅምሽም ስልክን ያዝ አልኳት። ይሄን ሰጂ አልኳት። እምቢ አለች። ያቺ ፖሊሷ መጣችና ምንድነው ያስከው ጀርባ ላይ ያልክ? ላፕቶፕ ነው አልኳት። ላፕቶፑ ደግሞ አሮጌ ነው 8000 7000 ነው የገዛሁት። ቁጥሩ አንዳንዱ አይጽፉም። ከዛ ላፕቶፑን አምጣ ቶላለች ልጅቷ። በቃ ያጂና ከረሜላ ህንጻ ደርሼ እመጣለሁ አልኩት። ከረሜላ ህንጻ ነው ደግሞ የሚሰጥ እቃ ታውቂ ነው ያው እዛ ከረሜላ ህንጻና እርጋይ ላይ ኖርማል ነው ስንሰርቅ የምንሸጠው። እና ደርሼ እመጣለሁ ብዬ ጥዬ ሄድኩ። እዛው ላፕቶፑን ጥዬ በዛው ጠፋው። ከዛ ጠፍቼ በቃ በጣም እያለቀስኩ ሄድኩ። ተማሪ የመጨረሻ እግዚአብሔርን የመጨረሻ እየተማረርኩ ሄድኩና ከዛቺ ንግድ ባንኩ አበባው እንዴና አስመዝግቤ ያለው ምናምን አለች። ምን አልኳት? የሆነ ቦታ ትሄዳለህ አለ። የት? መልካም ወጣት። በቃ ሰደብኳት። የመጨረሻ መጥፎ ቃላቶች እንዳልሄድ ምናምን ብዬ ቀውጣ ነኩባት። በቃ በኔ ስፖንሰር ትሄዳለህ አለች። ከዛ አስመዘገበችኝ። ሜሴጅ ደረሰኝ የሆነ ያርሶኝ። እሺ በቃ እንደውም ይጃለሁ አልኩት። በቃ ያን ሰውዬ ግን አልወደውም። ዝም ብዬ ባይዞ ያልወደም አልዋሽም። ነግሬ ያለው ከትላንት ወዲህ እወጣለሁ ብዬ ነበር ሰኞ ዕለት። በቃ የሆነ መስቀል አደባባይ ምናምን አውርተን ነበር ጓደኞቼ ጋር በጣም ነው የምናደምብህ። የምሬ ነው የምልህ። ይሄ ምን በቃ ብዙ ነገር ነው የምናወራና ትሄዳለህ በቃ አይቼ እመጣለሁ። ዝም ብዬ እሱን ሳክስ አይቼ ልምጣ ምናምን ብዬ ነው የመጣሁት። ባይዞ ያው እንደዛ አድርጌ አስመስግባኝ ብር 2000 ሰጣኝ እና ድሬዳዋም አንዳለች ወደ ሕክምና እየሄደች ሕክምና ተማሪ ነበረችን ልትመረቅ ሄዳ ነበር። ጅማ ስትሄድ ተከትያት ጤና ተሳፍሬ ሄጄ ነበር ከዚህ በፊት። ላፕቶፕ ኤችፒ ነው ይመስለኛል 2000 ምናምን ነው የሸጥኩትና እሷንም አስቀይሜያት ነበር። እሷም ትደውላለች ባይዞ እስካሁን አሁን ራሱ ስልኳን ሁለቱንም ይዤ መጣሁ። ወደ 8 9 ምናምን ይዤ መጥቻለሁ ባይዞ የተዘረኳቸው ብቻ ለመደወል ራሱ ማለት ነው። እና እሷንም በላት እሷም ደውላል። በቃ ሂድ አበባው ትለወጣለህ የማይለወጥ ባይዞ ብዬ ልንገራችሁ። ዳቁንም ነበርኩ በኦርቶዶክስ ያው ነበርኩ ነው ባይዞ ነበርኩና መኖሩ ይለያያል ባይዞ። እና እንደዚህ ናቸው። አሁን ጴንጤ የሆኑት 1 2 3 4 እዚህ ውስጥ 4 ሰዎች አሉ ተሰረኳቸው ማለት ነው። እዚህ ወደ 10 ምናምን ቤቶች ናቸው ስልኮች እንዳለ ከዚህ ጋር ማለት ነው። እና እንደዚህ አድርጊያት ብር ሰታኝ። እዚህ ሜክሲኮ ነው የምትሰራ ሜክሲኮ ቡናና ሻይ እስከ ስር ነው የምትሰራው ልጅቷ ንግድ ባንክ እዛው። እና እንደዛ ነው የምትሰራ። እንደዚህ ብዙ ቦታ ደብረ ዘይት እንደዚህ ብዙ ሰርቻለሁ። አዳማም እንደዚህ ብዙ አለ። ዱካም ብዙ ስልኮች በጣም ብዙ ስልኮች ማንም ሰው አይነቃኝም ባይዞ ጠሪቻቸው ባይዞ ብዙ ሴቶች አሁን ኖርማል ለብሼ ይወጣሉና ታክሲ ውስጥ ታውቃለህ እንደዚህ እንዳልኩ በቃ ኖርማል አወጣለሁ። ጴንጤ ከሆነ ያለው አንገታችን አይቼ ኖርማል ቀራረባለሁ። ከዛ በጌታ በቃ አለ ራሴን ሳክስ ማረጋቸው በዛው ነው ተዋውቄ በቃ ተቀጥሬ እገባለሁ። የሆነ ቦታ ገብቼ በልበዝም በአሁኑ ሙድ ነው የምበላቸው። የሆነ ቱታ ምናምን እገዛለሁ 300 400 እሷን ፊት ጻድቅ ሄዳለሁ አስቀምጬ ጠብቄ። ምን ታረጋዋለህ? ብሩን ወሰርክባቸው። ከዛ ግን ምን ታረጋዋለህ? ብሩን እኔ አላቅም። በራሳችሁ ላይ ወስኑ። የሆነ ሰው አይምራችሁ ምናምን ብለህ ነበር ባይዞ ጓደኞች አሉኝና ስናገኝ ጫማ እገዛለሁ። 22 አለ ወደ ጎላጎላ አካባቢ እሱን እንገዛለን ሄደን የተረፈውን እንበላለን። የቀረውን ደግሞ የሚገርም ነገር ዮኒ ማሳጅ ቤት አለ በጣም መጥፎ በጣም ብዙ ሰዎችን እያበላሽ ያለው 22 አካባቢ ትገባለህ። ሴቶች አሉ ማሳጅ ቤት እንሄዳለን። እዛው ስገባ ብዙ ብር ነው አውጥተህ የምትወጣ ከ2500 በላይ እስከ 3000 ታወጣለህ ለአንድ ጊዜ ብቻ ማሳጅ ገብተህ። ማሳጅ አይደለም እዛው የሚሰራ ባይዞ ማሳጅ በተማሩት ነው የሚለው ህጉ። ግን እዛ ገብተን 2000 እስከ 3000 አውጥተህ ነው የምንወጣ። በዛ እናጠፋለን። ምንም ሳላቅ የቤት ኪራይ ብቻ ነው የምከፍለው። እኔ 3500 ነው ተከራይቼ የምኖረው ኳስ ሜዳ። ለሱ ብቻ ነው ማውጣ እንጂ የት እንደሚሄድ ምንም የማውቀው ነገር የለም። ብሩ እናቴ ራሱ ታለቅሳለች። እዛ መጥቶ ነው ያለችና እኔ አባቴ ልኝም እናቴ ጋር ብቻ ነው በፊት የምኖረው። እና ብር ላክልኝ ስትለኝ በጣም ነው የሚሸማቀኝ። ግን ልክላታለሁ 2000 ቢሆን ለሷ ትንሽ የተወሰነ ጊዜ ነው የምልክላት። ለሷ ይሄ ብቻ ነው የማደርገኝ። ብሩ የት እንደሚሄድ የማውቀው ነገር የለም። ለምን ነው ስራ ማሰራው? እኔ እንጃ ብቻ በቃ በጣም ነው የሚደበረኝ። እንደዚህ ብዬ ልንገርህ እኔ በጣም ነው የሚያስጠላኝ። ይሄ በቃ ስራው በጣም ሰውነት ሆኖልኛል። በጣም አንድ ቀን ከቀረው ራሱ በጣም ነው እንትና የሚደብረኝ። ቢያንስ አንድ ቀን አዳማ ከሄድኩ ለመቀባበል ብቻ የሚሄድበት ቀን አለ። ስልክ ብቻ ለመቀባበል ስልክ ተቀባብዬ ሳምንቱን ሙሉ አወራለሁ፣ አሳምናቸዋለሁ። አንድ ቡልጋሪያ ታወቂያት ነበር የሆነ ጊዜ ራሱ በጣም እሷም ባለፈው ደውዬ ነበር። እዚህ ውስጥ ቁጭ ብዬ ጓደኛ ጋር እየደወልን ነበር እዚህ ያወራን
እንደውም እኔ ክርስቲያን አይደል ይቅርታ አድርግልኝ አልኳት። እኔ ክርስቲያን አይደለሁም ካሁን ባላ አንተ ይቅርታ አላደርግም ምናምን ቀውጥ አድርጋ እኔ እንደዚህ አይነት ቦታ ነው ይቅርታ አድርግልኝ የመጨረሻ አልኳት። እሷንም ሌላ ቦታ ደብረ ዘይት ነው የመጣ ነው ጨርቅ እንትና ማምሻ የሚባል ሆቴል አለ ደብረ ዘይት ካወቃችሁ በጣም ትልቁ ሆቴል ነው። እሷም እዛ አስገብቼ ከአዲስ አበባ ይያት ነው የሄድኳት። እዛው ጥያት ነው የወጣሁት። የሚያሳዝነኝ እስከዛሬ ደግሞ ሁሌ በቃ ውስጥ የሚሰማኝ ባይ ሌባ ይሰማዋል ብዬ አላስብም። ጨካኝ ናቸው ብዙ ዜጎች። እስከዛሬ የሚሰማኝ ከአየር ጤና ተሳፍሬ በጅማ መኪና ነው ተሳፍሬ እየሄድኩ ነበርና ልጅቷ ዱባይ ልትሄድ ነው። ሞባይል ባንኪንግ አለ ተጠቀማሉ አይደል? አንድ ሺህ ብቻ ትራንስፈር አድርግልኝ አልኳት ልጅቷን። እሺ አለችና ውጭ ልትሄድ ነው ሳምንት ነው የሚቀራት። አረግልሃለሁ አለች። አርግልኝ አልኳት። ጠቅ ታረጋለች። እሷ ሶስቴ ኮኔክሽን አልነበረም ያን ቀን። ጠቅ ታረጋለች። 2119 ይመስለኛል ማርያምና ገብርኤል ነው እንደውም በዛ ነው ያዝኩት። 2119 አንዴ ብቻ ያዝኩ ከለምኩ። ከዛ በኋላ ሁለቴ ሞከረች እምቢ አለ። በቃ ስንወድ ታረግልኛለች ምናምን አልኳት። እሺ አለች። ወልቂጤ ላይ ወረን ምግብ ቤት ወርደን ቁጭ ብለን ልንበላ ተዘጋጅን። ከዛ ስልኬ እንደቀደሙ ነው ዘጋሁት። አንዴ በቃ አካውንት ደግሞ ይዛልኛለች እዛ ላይ አንዴ ያስገብቼ ልምጣ አልኳት። እሺ አለች። አካውንቷ ላይ ማለት ነው የሚገርም ነገር 19000 ነበር ትራንስፈር 19000 ወደ ሌላ አካውንት ነው ያደረግነው። በሰው አይደለም የሆነ ሙድ አለ እዛ ውስጥ የሚሰራ ንግድ ባንክ ውስጥ እዚህ ውስጥ ሊሆኑ ይችላሉ ሰራተኞች። እነሱ ግማሽ ይወስዳሉ። ሰራተኛው ነው እዛ ውስጥ ያሉት። እነሱ ግማሽ ይወስዳሉ፣ ለኔ ግማሽ ነው የሚሰጡ አውጥቶ ማለት ነው ሞባይል ባንክ። ከዛ በቃ ልጅ ወሰርኩባት 19000 ሙሉ እስካሁን ሄደች አልሄደች የማውቀው ነገር። ጥቁር ልጅ ናት፣ በጣም ሙስሊም ጨጭር ናት። በላው በቃ ከገባ በኋላ የሆነ ጓደኛ ነበረኝ። በቃ አሁን ነው በቃ መጨረሻ ተበላሸ ካለ መጨረሻ 19000 ወሰርኩባት። ሄደች አልሄደች ምንም የማውቀው ነገር የለም። እንደዚህ ያልኩ። አሁን አንተ ያንግነ ጥሩ ሰውነት አለ ተምረሃል። እንደዚህ አይነት ኑሮ ራሱ ደስታ አለው ወይ? የለውም። በጣም ነው የሚቃጀው ባይዞ በጣም ጨዋለው ማታ አቤት ማለት ነው። ፕሮቴስታንት ናት እሷ አከራይ የራሱ አታውቅም እንደምሰራ 4-5 ዓመት በላይ ቆይቻለሁ እዛ ግቢ ውስጥ እና አበባው ለምንድን ነው የምትጮው ምናምን ትለኛለህ። በቃ ቸርች እኔ እኮ እንደዚህ ቀዳሽ ብዙ ነገር ነው ማውራትና በጣም ነው የሚያቃጀም። ቀለሊት በቃ አውቃለሁ። አንድ በር ከፍቼ የወጣሁበት ቀን አለ ባይዞ በሩን ከፍቼ የማውቀው ነገር ግን የለም። አሁን ከዚህ ገብቼ ከዛ ክራይ ቤት ብታባረረኝ ብወጣ እቃውን ለሰው ሰጥቼ የሆነ ቀን ስራ ወጥሬ ቢሰራ በጣም ደስተኛ ነኝ። የምሬ ነው ማለት እግዚአብሔር በጣም ቀን ስራ ወጥሬ ቢሰራ እቃው ይጥፋ በቃ ይሁን እንዳለ ክራይ ቤቱም ይጥፋ የሆነ አልጋ ቤት አድሬ ቢሰራ ያውን ሴፍቲው ይቅርብኛው አውቃለሁ። ነገ እንደሚፈረድብኝ ያወኩ ነው የምሰራ ባይዞ ቀን ስራ ሰርቼ ብኖር በጣም ደስተኛ ነኝ። አሁን ወረድ ብዬ ጨቅ ብቅ መጨከን ያልከኝ እሷ ነው ያስቆት የመጨረሻ በቃ መንገድ ላይ በወጥቼ ኖርማል ቀን ስራ ሰርቼ ብመና በጣም ደስተኛ ነኝ። አሁን ውስጤ ኖርማል ስላል በጣም መስላሉ ደስተኛ በጣም ነው ውስጤ የሚረብሽ። ሴቶች በሙሉ ሴቶች በተለይ ካምፓስ ተማሪዎች ናቸው በአብዛኛው ማገኛቸው ነኝ እና ደግሞ ሌባ አይደለም። አሁን ከዚህ አውርቼ ስወጣ እንዳትጸየፉ ሌሎቹ እንዳይደብራቸው ኖርማል ነው። አሁን ያለፈ ታሪክ ነው። አጨብጭቡለት። እሱን አታስብ አንተ አለ እዚህ ተቀመጣል አታስብ። እኔ አውቀዋለሁ። እሺ ምንም እንዳታስብ። ዋናው ጉዳይ ምንድነው? ሰው እንደዚህ ነበርኩኝ። ሰው መለወጥ ሲጀምር ስለ ትላንትና ህይወቱ ማፈር ነው የሚያቆመው። እደግመዋለሁ። ሰው መለወጥ ሲጀምር ስለ ትላንትና ህይወቱ ማፈር ያቆማል። እንደዚህ ነበርኩኝ ብሎ ለማለት አይፈራም። ከትላንትና ህይወቱ የተፋታ ሰው አንዱ ምልክቱ እሱ ነው። በትላንትና ማንነቱ አያፍርም። ልታሸማቀቀውም አትችልም። አዲስ ውሳኔና የህይወት መንገድ ላይ ስለሄደ ማለት ነው። በጣም ከልቤ የበደልኳቸው አገር ውስጥም ውጭም አላችሁ ባይዘው ብዙዎች አሉ። ወደ ዱባይ ሄዱ ምናምን በቃ እንደዚህ ኖርማል የሚሰሩ ይቅርታ አድርጉልኝ። አንዱ ደግሞ እዚህ ጋር ማመስገን የምፈልገው ልጅ አለች። ባለፈው አብረን ስንመጣ ዝዋይ ላይ ወርጄ ነበር ባይዘው በቃ ደብሩኝ ነው የመጨረሻ ወፍራም ልጅ ናት። አብረን የመጣነው አንተ ጋር ነው የምትሰራ መሰለኝ። በጣም ነው ማመሰግናት በጣም ከሚገባ በላይ በጣም ይቅርታ አድርጉልኝ ነው የምለው። እዚህ ውስጥም ካላችሁ ወደ ለቀምት መስመር ወደ ቡታጅራ መስመር ሆሳዕና መስመር በጣም ብዙ ስልኮችን በልቻለሁ። በቃ በአብዛኛው ባሶች የሚሄዱበት መስመር በጣም ከልቤ ይቅርታ። አጨብጭቡለት። አመሰግናለሁ። ቻው